ኢትዮጵያ በአሁኑ ወቅት ከ1.2 ሚሊዮን በላይ ለሚሆኑ ስደተኞችና ጥገኝነት ጠያቂዎች ጥበቃ እያደረገች እንደምትገኝ የገንዘብ ሚኒስትሩ አቶ አህመድ ሽዴ ገልጸዋል። የስደተኞችና ተመላሾች አገልግሎት ስደተኞች በመጠለያ ጣቢያዎች ያላቸውን ሕይወት ከብሔራዊ ስርዓቶች ጋር ማስተሳሰርን ማዕከል ያደረገ የማካተት ፍኖተ ካርታ በይፋ አስጀምሯል። በማስጀመሪያ መርሃ ግብሩም የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊሃ፣ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰንና የክልል ርዕሳነ መስተዳድሮች ተገኝተዋል። አቶ አህመድ ሽዴ በዚህ ወቅት እንዳሉትም አዲሱ ፍኖተ ካርታ በቀጠናው ያለውን ግጭትና የአየር ንብረት መዛባት ያስከተለውን የስደተኞች መፈናቀል ጫና ይቀንሳል። ኢትዮጵያ በአሁኑ ወቅት ከ1.2 ሚሊዮን በላይ ለሚሆኑ ስደተኞችና ጥገኝነት ጠያቂዎችም ጥበቃ እያደረገች እንደምትገኝ ተናግረዋል። ይህንን የምታደርገው ሰብአዊ ኃላፊነት በመሆኑ ብቻ ሳይሆን ለቀጠናው ሰላም፣ ህልውናና መረጋጋት ስልታዊ አስተዋጽኦ ስላለው ጭምር መሆኑንም አስረድተዋል። ሚኒስትሩ የማካተት ፍኖተ ካርታው የኢትዮጵያን ስደተኞች የመንከባከብ የረጅም ጊዜ ጉዞ ወደ ላቀ ምዕራፍ የሚያሸጋግር መሆኑን ማንሳታቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። ፍኖተ ካርታው ከሀገራዊ ግቦች ጋር በቀጥታ ይተሳሰራል ያሉት ሚኒስትሩ ዘላቂ ለውጥ ለማምጣት እውነተኛ ዓለም አቀፍ የልማት ኃላፊነት በጋራ መጋራት ወሳኝ እንደሆነም አስረድተዋል። ኢትዮጵያ ከጎረቤት ሀገራት፣ ከቀጠናዊ ድርጅቶች፣ ከልማት ተቋማትና ከዓለም አቀፍ አጋሮች ጋር ያላትን ትብብርም አጠናክራ ለመቀጠል ቁርጠኛ መሆኗን አረጋግጠዋል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን በበኩላቸው የዛሬው ዕለት በኢትዮጵያ የስደተኞች ማካተት ጉዞ ውስጥ ትልቅ ምዕራፍ ነው፣ የተገቡ ቃሎች ወደ ተግባር ለመቀየር ያለንን የጋራ ቁርጠኝነት የሚንጸባረቅ ነው ሲሉም መረጃውን አድርሰዋል።